ሰላም። ያኔ ሶሻል ሚዲያ ስጀምር ዓላማዬ ምን ነበረ? በሶሻል ሚዲያ ጠቃሚ ነገር መናገር አይቻልም ወይ? ሰው ለምን ሁሉ ተሳዳቢ ሆነ? ሰው ለምንድነው ሃይማኖት የሚነካው? ሰው ለምንድነው ዘር ከዘር ከሚያጋጨው? ወገንተኛ ሳይሆኑ እውነት መናገር በሶሻል ሚዲያ አይቻልም ወይ? ለሰው የሚጠቅም ነገር ማድረግ አይቻልም ወይ? በሚል መንፈስ ነው የጀመርኩት። ብዙ ሶሻል ሚዲያ ላይ ፌመስ የሆኑ ሰዎች ሳይ እንትናቸውን ሎጂካሊ ስናያቸው የሚያደርጉት ነገር ተገቢና ለሰው ልጅ አእምሮ ጠቃሚ ያልሆነ ስለሆነ እንደዚህ የሚሆነው የግድ ትክክለኛ ነገር በማድረግ መቀጠል አይቻልም? ይቻላል የሚለውን ለመሞከር ነበር ያደረኩት። በቲክቶክ ወደ 2 ዓመት አካባቢ፣ ፌስቡክ እንኳን ብዙ አመቴ ነው እና ዩቱብ ደግሞ እንደዚሁ ጀምሬ ነበር እና አሁን ዩቱቤ ምንም ማደግ አልቻለም። አንዳንድ ሰዎች የኔን ሀሳብ ወስዶ ሌላ ቦታ ያስቀምጡታል። እኔ እውነተኛ ታሪኮችን በተለይ የወንጀል ምርመራ ታሪኮችን ምናምን ሳወራ እነሱ የራሳቸው አድርገው ይጠቀሙበታል። ስለዚህ እዛ ስለሚያይ ሰው ወደ እኔ አይመጣም። ስለዚህ ሶሻል ሚዲያው የኔ ዩቱብ ቢያድግ ጥቅሙ የጋራ ይሆን ነበረ። በሚዛናዊነት ሰውን በሚጠቅም ነገር ላይ አተኩራለሁ ብዬ አስቤ ነበረ። እንግዲህ ለትርፍ የተቋቋመ አይደለም ማለት በዚህ እኖራለሁ ብዬ ሳይሆን አለ አይደለም ተደራሽነት ካገኘና ትልቅ እንትን ካረገ የሆነ ጠቃሚ ነገር ያደርጋል። ደግሞም አንዳንድ ጽፌ ያስቀመጥኳቸው በህይወት ውስጥ ያጋጠሙ ተሞክሮችና የወንጀል ምርመራ ታሪኮችም ሌሎች ታሪኮችም አጋራለሁ ብዬ ቁጭ አድርጌ ነበር። አሁን እኔ ባጋራው ሌሎች ሰዎች ናቸው የሚጠቀሙበት። ስለዚህ ይሄን ዩቱብ ፎሎ ብታደርጉኝ ጥሩ ነው። ገና 8000 ምናምን 8300 8000 ምናምን 30 አካባቢ ነው ያለው። 10,000 እንኳን አልሞላም። ይሄን ዩቱብ ብታሳድጉት ጥሩ ነው። ካልሆነ ግን ሶሻል ሚዲያው የማይጠቅም ከሆነ ማህበረሰቡ እንዳስብበት ልታደርጉኝ ነው ማለት ነው። እና ፎሎ አድርጉኝ። ፎሎ ካደረጓችሁ ይጠቅማችኋል ወይ? እኔ የምናገረው ነገር ይጠቅማል ወይ? የማይጠቅም ከሆነ አታርጉኝ። ይጠቅማል ወይ? ትክክለኛ ነገር ነው ወይ ማወራው? ሚዛናዊነቱን የጠበቀ ነገር ነው ወይ? የሰዎችንም በደል፣ የሰዎችን መጎዳት፣ መገፋት፣ የህግ ጥሰቶች፣ አንዳንድ ደግሞ ከልማድ ከባህል ያፈነገጡ ነገሮች፣ ስደት ላይ ያሉ ነገሮችን እያነሳሁ በህይወት ውስጥ የሚያጋጥሙትን ነገሮች አካፍላችኋለሁ እና ይሄን ነገር ፎሎ በማድረግ እንድትተባበሩኝ እፈልጋለሁ። ብዙ የሚያስኬደኝ ከሆነ በአጭሩ አቋራጭ መንገድ መፈለግ እንዳለብኝና የማይሆን ከሆነ ልተወው ስላሰብኩ ነው። የሚሆን ከሆነ ግን ልታበረታቱኝ እፈልጋለሁ። አንድ አባባል አለ፣ የጉራጌ አባባል፣ ሱሪ ማይገዛ ስራ ሱሪ ይጨርሳል ይላሉ። ስላዳመጣችሁኝ አመሰግናለሁ። አሁን የኔን አካውንት እዚህ ላይ አስቀምጥላችኋለሁ። ፎሎ አድርጉት። ቢያንስ 10,000 እናስገባው። 10,000 ቢያንስ በአንድ ወር ውስጥ 10,000 ካላስገባ ነው 8,000 ምናምን ነው ያለው። አጠያያቂ ሁኔታ ውስጥ ነው የሚወጥቀው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።